እናቴ እኔ ጃኒ ንቅያት ምናምን አይደለም፣ ግን በዚህ ደረጃ እየጨፈሩ ምናምን ምንድነው? እሺ ቆይ መልእክቱ ምንድነው? ቆይ እኔ አሁን ከሴት ልጅ ጋር መጨፈር ምናምን የሆነ ክለብ ሂደህ ከሴቶች ጋር በቃ የሚያማምሩ ቺኮች አሉ፣ ደግሞ ከነሱ ጋር መጨፈር ትችላለህ እኮ ማለት ይሄ ለህዝቡ የሚቀርብ ነገር አይደለም። እንደ አንዳንድ ሴቶች የሆነ የሚያስጠላ ባህሪ ያላቸው በዙሪያቸው ያለውን ሰውን ወይ ደግሞ የሚያቸውን ሰዎች ለመጉዳት የተፈጠሩ ሴቶች የሉም። ለምሳሌ የሆነ ሽማግሌ አግብታ ምናምን ያልፍላትና ከስንት ጥረትና ግረት በኋላ አለፈልኝ አስበው፣ ለፍቶ አፈር በልቶ የሚሰራው ሰው ምን እንደሚሰማው አስበው እስቲ። አሁን አዶናይ እንዲህ ከሴት ጋር ሲጨፍር ለዚህ ሁሉ ቆይ ነገ እዚህ በፒኪኒ እያስጨፈርኳ ደግሞ ገራሚ የሆነ ጨፋሪ ነው ማመጣ። ቆንጆ ይልች እንዲህ አይታችኋት ፍዝዝ ድንዝዝ የምትል እናቴን ገራሚ ችክ እንዲህ እሷ ማነች? ያውም ካለ ፊልተር ነው ማስጨፍራት። እናቴ ትሙት ፊልተር ሳናረግ ሁለታችንም ከንፈራችን ሳይቀላ ምናምን ተው እንጂ። ብልጽግና ብለን አስተምሮ የላካችሁ ጨፍሩ ነው። ደመች ጡት የላትም። ጡቷ የሚያምር ሴት ያለ በቃ ሰውነቷ ደስ የሚል ሴት ምናምን ይዤ ነው የምመጣው። እንዴ አዶናይ ምን ሆነ እናቴ? እኛ እኮ ይደብራል፣ ህዝቡ ምን ይማራል ብለን ነው እንጂ አሉ ሴቶች አሉ እኮ ውስጥ አታውቃቸውም፣ አንተ አልደረስክባቸውም ማለት ነው። እንዲህ ጥሩ አይደለም። እኛ ምን ሰርተን ምን በልተን ምን እንኑር? እንዲህ እናንተን እያየን ያም እኮ አገር ገብተን ጉድ አሽቶ ምንድን ነው ሯሯሯ ተይ ማሬ ተይ እንዲህ በቃ ስግጥ አላሁን በቃ ትክክለኛ ሰገጥ የሆነ መጣ። ደግሞ የሆነ ዘፈን ደግሞ ምናምን ከስተት ተምሪያ አታብ ትግርኛ ዘረፍ አማርኛ ላትካይ ኮለት ከስተት ተምሪያ አለ ዜማ አድርግበት ይለዋል። አይ ግን ተመችቶኛል እናቴ ከዚች ስልባቦት ጋር መጨፈር ነው ትንሽ ውስጤን የጎዳው። ስንት ቺኮች ባሉበት፣ ስንት እንስቶች ባሉበት እግዚአብሔርን። ሁለተኛ ደግሞ ፊልተር እንዳታረግ ይበላት። እኔ አብሬሽ ሲሆን ስጨፍረዋ ፊልተር እንዳታረግ ይበላት። ሰው ጓደኞች እየታዘቡ ሓሳድ ንዓይ ሓሳድ ትተሓሰዳ ደኺ ኢልቢስ እንዲህ የታየንን ማንናገር እንጂ ብዙ ሰው እኮ ውስጥ ለውስጥ ያወራል እኮ። እናቴ ትሙት እዚህ ወጥቶ በናገር ምኑ ኋላ ነው በእግዚአብሔር ምኑ ነው ምናምን። እናቴ ትሙት የመሰገጡ አይሻልም አነጋጋሪ መሆኑ ወይ ደግሞ በቃ ሚዲያ ላለመመለስ። አንዳንዴ ትጨነቃለህ፣ ፖለቲካ አታውራ ምናምን ተብሎ እንዲህ በዙሪያ ምናምን ሽጉጥ ሲደቀንብህ እንደ ልደቷ እያለ ወጣ ዋርኒንግ ተሰጠኝ። ታብታብ አድርጉ እንዲህ ቢቀርስ እናቴ ቀናት ጀዝባ። ኧረ እናቴ ትሙትን ያልቀና በማንም አልቀና። ግን ትናንት ያየሁት ነገር ምን መሰለሽ? በቃ ጥሩ አይደለም። በቃ ምንም የሆነ ነገር ሳይ በቃ ጥሩ አይደለም። ይሄን ነገር አይቼው እኔ አልተመቸኝም እና ወጥቼ መናገር አለብኝ ለህዝቡ። እንደ አዶናይ ብዙ መስራት ይችላል፣ ብዙ ማድረግ ይችላል። እየጨፈሩ ሀሽቱ ቴስቲ ተረጋጊ፣ ሆልዳውን የቤት ኪራይ እኮ ገና አልደረሰም። ራሴ እደውልልሻለሁ እንዲህ እዛ እንዲህ ምናምን ተው እንጂ። ፊልም አትሰራም አንተ ልጅ፣ ፊልም አትሰራም። እግዚአብሔርን ገራሚ አርቲስቶች ጋር ምናምን ተነጋግሪ አጫጭር ድራማ አትሰሩ እንዲህ ከጃኒ ጋር እየወጣ ትጨፍርብናል። አውዝ ቢል ላይ
እናቴ ግሩም ኤርሚያስን አትሆንም? ገራሚ አርቲስት አትሆንም? ኧረ አዶናይ ንቃ! ኧረ በጃ ቆላሕ በል ወይ መስጃኔ! ኧረ ትፈጠፈጣለህ አንተ ልጅ። ጥሩ አይደለም ትናንት እንዲህ ብዙ ነገር መቀየር የምችል ሰው ለፍሬንድ እንዲህ አይነት ጫጫታ የኢትዮጵያ አንተ ብዙ ያዩ ሰዎች እኮ አሉ። እዚህ ከሴት ጋር መጨፈር ብላብል እኮ ሬክሳን ደግሞ ጃንዬን በቅርበትም በርቀትም አውቃታለሁ። እግዚአብሔርን ማለቴ ጃንዬ አንቺ በቃ ልጁን አስተምሪው የሆነ ፊልም ኢንዱስትሪውን ተቀድሙ። ስሙ እኮ ናኘ እኮ ስሙ ባንዴ ናኘ ስሙ ከፍ አለ። ያልጠራው አርቲስት ያላነጋገረው ጋዜጠኛ ያልሰራው ዩቲዩበር ምናምን የለ እና አብይ አህመድ ጃስ ስላለኝ ብለህ ገብተህ ትጨፍራለህ። ወላሂ ነገር እርግፍ አድርገህ ከቲክታከሮች ጋር የሚያገናኝ ነገር የለም ካሁን በኋላ ከፊልም አክተሮች ጋር እናቴ ትላልቅ አክተሮች አሉ እዛ ፊልም ኢንዱስትሪ ውስጥ ገብተሽ ምናምን ገራሚ ፊልም ከዛ ደግሞ ፊልሙ አሉ እኮ ብዙ ነገር ይሰራል እኮ እንዴ ያልሆነ ነገርማ እንዳሰራ ቲክቶክ ላይ የፈመሱ ሰዎች ቲክቶክ ላይ ነው የሚደበዝዙት። አንቺ በቃ ቲክቶክ ላይ ፈምሻለሁ ብለሽ በዛው መቀጠል የለብሽም። አዶናይ ምክር እኮ ነው እግዚአብሔርን እንደ ወንድምነት እኮ እንዲህ ይህን ነገር ቶሎ ቀየስ ብለሽ ምናምን ወይ ደግሞ እንትና ታውቁታላችሁ ሚኪ ማይኮ ምናምን እንዲህ ሆነ እዚሁ ከቀረ የሆነ ፋውል ያሰሯል፣ የሆነ ስህተት ያሰሯል ቲክታከሮች አብዛኞቹ ደደብ ስለሆኑ። ሁለተኛ ደግሞ ማሜን አግላችሁታል። ዝንጀሮን ያጦጣውን ልጅ አግላችሁታል። ከእስር ቤት ስትፈቱ የታሰራችሁት ቲክታከሮች ተሰባስባችሁ እነሱን አላየንም። ይሄ ደግሞ ነውር በሀገራችን ሕግ እና አዶናይ ወደ ራስሽ ተመለሽ ወንድም፣ እግዚአብሔር ተመለሽ፣ ወደ ሆነ ነገር ግቢ። ወደ እንዴ ሰራዊት ፍቅሬን አናግረው። አዶናይ ማለት በጣም ጎበዝ ልጅ፣ ስላንተ በጣም እያወራ ነበር። አሁን አዶናይ እንዲህ እየጨፈርክ ቢያይ ምን ችል እያደረገ ነው ምናምን ብሎ የሚያልፍ ይመስል ምን ይልሽ አዶናይ ከታሰርክ በኋላ ያለውን ቪዲዮ ገብተህ እስቲ ቢቢሲ ዘግቦታል እኮ ቢቢሲ። እና ከጃኒ ጋር መጨፈር ነበር። ይህን ስራ ታርግ እናቴ ትሙት ተባለ። በቃ ተቀየር እናቴ ትሙት። መንሱር ጀማርን አላየው 4 ሚሊዮን ፎሎ አለው ቲክቶክ ላይ እየው መንሱር ጀማል 3 ሚሊዮን ስንት ነው? መንሱር ጀማል 4 ሚሊዮን ምናምን ፎሎ ኑሮት 24 ነው ሌቭሉ። ገና ጊፍት አይሰጥም ሁሉ ግን ሌላ ዓለም ውስጥ ነው ያለው። አዶናይ አንቺ እኮ በቢቢሲ በአልጀዚራ ያልቀረብሽው ነገር አለ እንዴ? ከጃኒ ጋር ዊጥ አር ዩ ሲሪየስ? አንድ ነገር ሰው አሁን አንዳንድ ሰዎች በሆነ ነገር ይፈምሳሉ፣ ከዛ በዛ ይቀጥላሉ። ጥሩ አይደለም። ያንን ነገር በቃ እንደ ደረጃ ነው የምታደርገው። ወደ ሌላ ነገር ተቀይስ። ወይኔ እናቴ ልሞት ነው።